እንደዚህ በቃላት የምትተነፍሰው ነገር አይደለም የሷ ነገር። ከባድ ነው። በተለይ ይሄ ለወለደ ሰው ልጅ ላለው ሰው ምናምን ህመሙ በጣም ከባድ ነው። ፊሊንጉ በጣም ከባድ ነው። በጣም ብቻ ምንም ማለት አልችልም። እኔ አንድ የተረዳሁት ነገር ግን የዚህ የህገወጥ መንገድ የገመዱ ጥልቀት ኔትወርኩ እጅግ በጣም ውስብስብ እጅግ በጣም ከባድ ማንም ምንም ቢሆን ምንም ልታደርግ የማትችልበት በህግ መጠየቅ የማትችልበት በምንም መጠየቅ የማትችልበት አደገኛ መስመር ነው። አደገኛ መስመር ነው። የምሬን ነው የምላችሁ። ሁላችሁም ቢሆን ትምህርት ውሰዱ። ሁሉም ስደተኛ ትምህርት ሊወስድ ይገባል። ከሚያየው ከሚሰማው ከሚሆነው ነጋ ጠባ ነው ሰው ህገወጥ ስደት ይቆም፣ ህገወጥ ስደት ይቆም፣ ህገወጥ ስደት ይቆም እያልን የምንጮኸው ያለ ምክንያት አይደለም። አስባችሁታል? እንደው ሃና ኦኬ በቃ የሃና ነገር ምንም ሁላችሁም የምታውቁት ነገር ነው። ግን በሃና ምክንያት ትናንት ጠፍተዋል የተባሉ ልጆች ላይቭ ላይ ሲታዩ የነበሩ አይታችኋቸዋል? ቁጥራቸው ምን ያህል እንደሆነ። እነዛ ሁሉ ሰዎች እነዛ ሁሉ ሴቶች ወንዱም ሴቱም አድራሻው ያልታወቀ ነው። እዚህ ደርሷል አይባልም። ከቤት ይወጣል፣ የት እንዳለ አይታወቅም። ደላላው ሞታለች ኦር የሆነ ነገር ሆናለች ይላችኋል። ከዛ በኋላ አይታወቅም። ይሄ ሁሉ ወጣት እነዚህ ሁሉ ሴቶች ገና ለጋ እድሜያቸው ከ18 እስከ በ20ዎቹ ላይ ያሉ ባለፈው ቤተሰቦቻቸው ላይ ላይቭ ላይ መጥተው አፋልጉን ሲሉ የነበሩ ማለት ያ ሁሉ ሴት እንደወጣ የቀረ ነው። ያው መርዶም በስነ ስርዓት ያልደረሰው ማለትም ሞታለች ተብሎ ያላወቀ ባህር ላይ የሚሞተው እንዲያውም ባህር ላይ የሚሞቱማ እድለኞች ናቸው። ዝም ብዬ አንዳንድ ጊዜ ሳስበው የአሳራት ሆነው የሚቀሩት ይሻላሉ። የእውነቴን ነው የምላችሁ። በአንድም ይሁን በሌላ መንገድ አስክሬናቸው ባህር ዳርቻ ላይ ሲንሳፈፍ የተገኘው እነሱ ይሻላል። ቢያንስ ቤተሰብ ሙተዋል ብሎ እረፍት በቃ ሙተዋል ልጄ ብሎ ይወስናል። ያንዳንድ እኮ የእድሜ ልክ እንባ እኮ ነው። እድሜ ልክ ስትብሰለሰል መኖር፣ እድሜ ልክ ስታለቅስ መኖር። ወላጆች አስቡት። ወይ የልጁ አስክሬን አላየ፣ ወይ የልጁን አድራሻ አያቅ። ወላጅ እድሜ ልኩ እያለቀሰ ይኖራል ማለት ነው። ይህ በጣም 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 ከባድ ነው። በጣም ከባድ ነው ጋይስ። በተለይ ከሳዑዲ ወደ የመን ኢቃማ ለማሰራት የምትመለሱ ሰዎች ፕሊስ፣ እኔ ይቅርባችሁ ነው የምለው። የእውነቴን ነው የምላችሁ፣ ይቅርባችሁ። ምንም አይሰራም። የእናንተ ርዝቅ በፈጣሪ እጅ ነው። እናንተ ኢቃማ ስላወጣችሁ ትቀየራላችሁ ማለት አይደለም። አይነው እናንተ በነፃነት ለመንቀሳቀስ በፍሪደም ለመስራት ምናምን ብዙ ህልም ሊኖራችሁ ይገባል። ግን ሀገር ብትቀይሩ ይሻላል። በየመን አድርጋችሁ ኢቃማ ለማሰራት ከምትመለሱ ሀገር ብትቀይሩ። ምንድነው አረብ ሀገር ነው ያላችሁ? ሳውዲ ነው። ከሳውዲ ቀይራችሁ ዱባይ፣ ኩዌት፣ ኳታር እንዴ ብዙ አረብ ሀገር እኮ አለ። የእናንተ ርዝቅ ያለው እዛች ሀገር ውስጥ ብቻ አይደለም። ርዝቃችሁ በፈጣሪ እጅና እጅ ብቻ ነው። ገባችሁ አይደለ? አሁንም ቢሆን ያና ጉዳይ ከባድ ነው። መቋጫው ምን እንደሆነ ምንም አይገባኝም። እኔ በቃ ማለት ውስብስብ ነው፣ ከባድ ነው። አላቅም ብቻ ሚዲያ አንዳንድ ጊዜ ይጠቅማልም አንዳንድ ጊዜ ይጎዳልም። ባይዘው ሃና ቲክቶክ ተጠቃሚ ስለሆነች እንጂ
ልክ እንደ ሀና ብዙዎች በወጡበት ቀርተዋል። የት እንዳሉ አይታወቅም። ሌላው በጣም እየገረመኝ ያለ ነገር ሰውማ ተበላሽቷል ጋይስ፣ ሰው ተበላሽቷል። የኛን ፎቶ እየዘቀዘቃችሁ እኛን የምትሳደቡ ሰዎች ምናምን፣ በመጀመሪያ ደረጃ እኔ ብሬክስ መስሚያዬ ጥጥ ነው። አንድ ነገር ልንገራችሁ፣ ብሬክስ ትናንትም እንዳልኩት የሚዲያ አድናቆት ስለመጣ የምኮፈስ የሚዲያ ጋጋታ ጩኸት ስለበዛ ደግሞ የምበረግግ ሰው አይደለሁም። ሚዲያ ትናንት ወይም ዛሬ አይደለም የመጣሁት። ኦኬ 15 ዓመቴ ነው እዚህ ሚዲያ ላይ ያለሁት። ገባችሁ አይደለ? 15 ዓመታችን ነው ሚዲያው ላይ ያለ ነው። አዲሳችን አይደለም። እናንተ ጤነኞች ያልሆናችሁ አሁን እየመጣችሁ እኔ አላቅም። የሰው ልጅ ስብዕና ሰው ከእናቱ ማህፀን ሲፈጠር ከፍጥረታት ሁሉ ተለይቶ የተሰጠው ነገር ቢኖር ለሰው ልጅ ህሊና የሚባል ነገር ነው። ህሊና ተሰጥቶታል። እውነትን ከእውነት ጋር አለመቆም፣ ከህሊና ጋር አለመጓዝ የእናትን ማህፀን እንደመርገጥ ተደርጎ ይቆጠራል። የእውነቴን ነው የምላችሁ። በጣም ያሳዝናል፣ በጣም ያሳዝናል። ሪሊ በብዙ የሰው ልጅ በብዙ ነገር ሊቀልድ ይችላል። በጣም በብዙ ነገር ሙድ ሊይዝ ይችላል። በጣም በብዙ ነገር ብዙ መቃወም ይችላል። ብቻ ጥሩ ነው። አብዛኛው የሚቀልደው ደግሞ ስደተኛው ነው። በጣም የሚገርመኝ ነገር ስደተኛው በጣም ይቀልዳል። በጣም እኔ ምን የሚል ኮሜንት እያየሁ ነበር መሰላችሁ? ምን ነው እኔንም ባገተኝ። ምን አይነት ጭንቅላት ነው ይሄ? ምን አይነት ጭንቅላት ነው? ከምንድነው እንደዚህ አይነት አመለካከት ያላችሁ ሰዎች ከምንድነው የተሰራችሁት? አእምሯችሁ ከምንድነው የተገነባው? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ኢትዮጵያውያኖች ወይም የማማ ቤተሰቦች እንዴት ናችሁ? ትንሽ ደቂቃ ነው፣ 1 ደቂቃ ነው ወይም 2 ደቂቃ ነው ማወራው። ስለዚች ስለ ሀና ጉዳይ ብሬክስ እንባ እየተናነቀው በጣም ውስብስብ ነው ብሏል። በጣም ውስብስብ ነው ብሏል። በሚያሳዝን ሁኔታ በጣም በሚያሳዝን ሁኔታ ምን እንዳደረጓት አይታወቅም። ምን እንደሆነ አይታወቅም። ትሸጥ እች ልጅ አካሏ ይጉደል አይታወቅም። እና የሀና ነገር በጣም ውስብስብ ነው ብሎ እንባ እየተናነቀው ተናግሯል። ይኸው ይሁት በጣም በሚያሳዝን ሁኔታ ሲነገራችሁ፣ አንድ ሰው ሲመክራችሁ ሲናገሩት ማሰሙ ልጆች ለራሳችሁ ነው፣ ዞሮ ለራሳችሁ ነው ችግሩና እኔ በእጄ ይዤ ነው ምቀርጸው። እንትኔ ራሱ ተሰብራለችና ሪንግ ላይቴ ትንሽ ችግር ደርሶባታል። እና እኔ ልሌፍ የምፈልገው አንድ ሰው ሲኖር ነው አይደለ? በኢቃማ የሚኖረው ሰርቶ የሚበላው ሲኖር ነው አይደል? ግን ስንት ዓመት ይኖራል? ሄዶ እዚህ ዋሻ ውስጥ ሄዶ ከብት ማያረገውን ነገር ትላንት ነጃት መሐመድ ሀቢባ ቤት የተናገረችው ነገር ጆሮ ያሳምማል፣ ጆሮ ይቀዳል። በምናቸውም ነው የሚደፈሩት። እንደገና ደግሞ ኢትዮጵያዊ የሆናችሁ እኔን ወስደህ አግተኝ፣ እኔን እንዲያርገኝ የነዛ የአጋቾችን ፎቶ እየለጠፋችሁ እግዚአብሔር ይጠብቅህ እንዲህ ይበልህ። የት ያውቀውና እግዚአብሔር እኮ እሱ እግዚአብሔርን እኮ አያውቅም።
እግዚአብሔር በርግጥ ፈጥሮታል፣ ፈጣሪ ፈጥሮታል። እሱ ግን የፈጠረውን አያውቅም። ቢያውቅ ኖሮ ሴት ልጆች ላይ እንደዚህ አይነት ነገር አያደርግም ነበረ። ሴት ሆነሽ በሴት ልጅ ላይ የምትፈርጂ ለአላህ ሰጥተነዋል። እኔ ለአላህ አሳልፌ ሰጥቻለሁ፣ የሌላውን አላውቅም። ለአላህ የተሰጠ ነገር መቼም ወድቆ አይወድቅም። እኚህ አባት ቤተ ክርስቲያን ሄዶ ቅዱስ ሚካኤል ለሱ አሳልፌ ሰጥቻለሁ፣ ለቅዱስ ሚካኤል አሳልፌ ሰጥቻለሁ። እንግዲህ እሱ ወገንም ሰውም ሀገርም ያነሳሳላት ለልጄ ብለው ተናግረዋል። እውነትም እሳቸው ዱዓቸው ተቀባይነት አግኝቶ ነው ይሄ ሁሉ ሰው 56,000 ሰው ወልሳይድ ወረባቦ ቤት 30 ሰው 26,000 ሰው 30,000 ሰው እየተከታተለ የነበረው። አልሙሂም ከሳዑዲ አረቢያ ወደ ኢትዮጵያ ኢቃማ ልታወጪ የምትመጪ በነፍስሽ ፍረጂ። በነፍሳችሁ ፈርዳችሁ ኢቃማ ልታወጡ ነው። መደፈር አለ፣ መገረፍ አለ፣ እዛው መቅረት አለ፣ መገደልም አለ። እዛው ተማርከሽ ደግሞ ማርካ ድሮ የቀረ ባርነት ተማርከሽ ቂጣ እየጠፈጠፍሽ በእንትን ምንድነው የፎርኖ ዱቄት እየጠፈጠፋችሁ እዛ ሜዳ ላይ በበርሜል እና በሆነ ነገር እየጠፈጠፋችሁ ለሽፍታ እየመገብሽ ትቀሪያለሽ። ሚስጥሩ ይሄ ነው። አልሙሂም አላህ ይጠብቃችሁ። ከኢትዮጵያ ወደ ሳዑዲ አረቢያ፣ ከሳዑዲ አረቢያ ወደ ኢትዮጵያ በእግር መንገድ የምትሄዱ ሰዎች በነፍሳችሁ ፈርዳችሁ ሂዱ። ፈርዶበታል። እናት አባት መቼስ የወለደ አንጀት አይችልም፣ ይንከራተታሉ እድሜ ልክ። ባለፈው አሁን ማን ወርቁ ናቸው የሚባሉ 2 እህትማማቾች እዛ ጋር ወልደው ዋሻ ውስጥ የተጣሉ 2ቱም እህትማማቾች ናቸው። ፎቶቸው ወጣ፣ ምስላቸው ወጣ። ይሄ ሁሉ በጭካኔ በተሞላ ኢትዮጵያዊ ሆኖ በኢትዮጵያዊ ላይ ጭራሽ ምንም ነገር ሳይበግራቸው ቲክቶክ ከፍተው መጡ። 2ቱም ሽፍቶች፣ 2ቱም አጋቾች፣ 2ቱም ደፋሪዎች። ገብታችሁ ማየት ትችላላችሁ። አይደለንም እያሉ አይናችንን እያየን አይናችንን ካዱ እያሉን አይደለንም እያለ እየተሳደበ። አንድ ነገር ልንገራችሁ፣ ብሬክስም ተናግሮታል። በደንብ አድርጋችሁ አዳምጡ። ምንም ጋራንቲ የላችሁም። በእግር መንገድ ከሳዑዲ አረቢያ ወደ ኢትዮጵያ፣ ከኢትዮጵያ ወደ ሳዑዲ አረቢያ በእግር መንገድ የምትሄዱ ምንም ጋራንቲ የላችሁም። ምንም አይነት ኃላፊ ምንድነው ዋስትና የላችሁም። ህግ አይከሳቸውም፣ ኤምባሲ አያውቃቸውም። ሲጀመር ለኤምባሲ አማክራ ፓስፖርቷን ሰጥታ ቀን ቆርጣ አልወጣችም። ምንም ዋጋ የሌለው ነገር ነው። ቃማችሁ በተስተካከለ ሰዓት ይስተካከላል። ምናልባት በኤምባሲ ሊመጣ ይችላል ቪዛ። ድሮ እኔ በኤምባሲ ነው ያሰራሁት፣ ጊዜው ረጅም ቢሆንም ኤምባሲ ላይ ይሰራ ነበረ ቪዛ። ግን ብዙ ሌብነት ሲበዛ አቆሙት። ለዛውም የተሰራው ጅዳ ነው የኔ ኤምባሲ ምንድነው የኔ ኢቃማ። ግን ኢቃማ ወላሂ ዛሬ ተሰጥቷችሁ በወሩ ልትነጠቁ ትችላላችሁ። 1 ወር አልሰራሁበትም እኔ። ሴት ልጆቹ የሰውየው ሴት ልጆቹና ሴትዮዋ ጠምዳኝ ማለት ነው። 1 ወር ሳልሰራበት ሀገሬ መጣሁ። በሀገሬ በመጣሁ በ4ኛው ወር ተመልሼ ወደ ሳውዲ አረቢያ ገባሁ። ምን ያህል በኢቃማ እንደተማመናችሁ አላቅ። አንደኛ ነፍስ ስትኖር ነው። ነፍሳችሁን አትጉዱ ላለሁኝ። አጋቾች ደረታቸውን ነፍተው ቲክቶክ ከፍተው ገና ዩቱብ ከፍተው ይመጣሉ። ሰው ሁሉ ፎሎ ያደርጋቸዋል። በቃ አለቀ። ምንም ማድረግ እንደማንችል በጣም አቅም እንዳጣን ነገሩ ሁሉ ውስብስብ ነው ብሎ ይኸው ብሬክስ አይኑ ደም ለብሶ ነው የተናገረው። እንባ ተናንቆት ወይ ሀናን የሆነ ነገር አድርገውታል ወይ ሽጣውታል። አላሁ ያዕለም። ይሄም አላሁ ያዕለም። ለምን እንዲህ አይነት ችግር ውስጥ ትገባላችሁ? የሰው ልጅ አላህ በፈቀደው ሳይሆን ባልፈቀደው መንገድ ሰው ሲገናኘው ህመሙን ትችሉታላችሁ? ይሄ ከባድ ነው። ብዙ ነገር አላወራም፣ ብዙ ነገር አልናገርም። ለሁላችሁም አላህ ይድረስላችሁ። በየቦታው በየገጠሩ በየቦታው ደልለው ኮትክተው የሚያወጡ እነሱ ባለቤት ናቸው፣ እነሱ ባለመኪና ናቸው፣ ባለፎቅ ናቸው። ግን ይዘውት አኬራ አይሄዱም። እሳት ተሸክመው ነው የሚሄዱት። በሰው ልጅ እንባና ደም የተሰራ ቤት ነው። ስለዚህ ራሳችሁ ላይ ፈርዳችሁ መንገድ ጀምሩ። እኔ የምለው ይቅርባችሁ ነው የምለው። ወሰላሙ አለይኩም ወረህመቱላህ።